በመጨረሻም ኔቶ የተፈራውን ተንፍሶታል። ሩሲያ በሚቀጥሉት 5 ዓመታት ኔቶን ለማጥቃት እየተዘጋጀች ነው። ሌላ ዱብዳ ይዞ መጥቷል። ሞስኮ ኔቶን ለማጥቃት አደገኛ ኒውክሌር እንዳዘጋጀች የተሰማም ሲሆን ኒውክሌሩ የጀርመንን ትልልቅ ከተሞች ከ20 ባነሰ ደቂቃ ወደ አመድነት መቀየር የሚችል መሆኑ የኔቶን አባላት አስደንግጧል። አሁን ኔቶ ወርዷል። ትራምፕ ለቃል ኪዳን ጦሩ ጀርባ ሰጥቷል። እንዲያውም ከጦሩ ራሴን አገድላለሁም ብለዋል። ይህ ሆነ ማለት ደግሞ ቃል ኪዳን ጦሩ የሚያገኘውን ረብጣ ዶላር ያጣል ማለት ነው። ፑቲን እንደ አይነ ብሌናቸው የሚሳሱለት እንደ አምላካቸው የሚያዩት የጦር መሳሪያ መነጋገሪያ ሆኗል። ከዚህ በተጨማሪም ትልቅ ዲፕሎማሲያዊ ውድቀት ሊገጥመው እንደሚችል ተሰግቷል። ትራምፕ አሜሪካ ከኔቶ የጦር ስብስብ እንደምትወጣ እየዛቱ ባለበት ወቅት ደግሞ ቭላዲሚር ፑቲን ኔቶን ለማጥቃት መዘጋጀታቸው ተረጋግጧል። ሞስኮ ኔቶ ላይ ለምታደርገው ዘመቻ ያዘጋጀችው ሃይፐርሶኒክ ሚሳኤል የቃል ኪዳን ጦሩን አባላት ክፉኛ ያስደነገጠ ሆኗል። እንደተፈራው ፑቲን ሰይፋቸውን ከሰገባው መዘው ወደ ኔቶ የሚወረውሩ ከሆነ የሶስተኛው ዓለም ጦርነት መጀመርን ሊያውጅ እንደሚችል ተፈርቷል። ውድ ቤተሰቦቻችን የኔቶ ዋና ጸሐፊ ፑቲን በሚቀጥሉት 5 ዓመታት ውስጥ ኔቶን ለማጥቃት እየተዘጋጁ ነው ብለዋል። ለዚህ ጥቃትም እጅግ አደገኛ የሚባልና ትልልቅ የአውሮፓ ከተሞችን በደቂቃዎች የሚያጠፋ ሃይፐርሶኒክ ሚሳኤል ማዘጋጀቱን ተናግሯል። ጉዳዩ የዓለምን ቀልብና ጆሮ ስቧል። ፑቲን ኔቶ ላይ ከመተኮሳቸው በፊት ኔቶ በስጋት አስቀድሞ ሊተኩስ ይችላል በሚልም እጅጉን ተፈርቷል። ለመሆኑ ፑቲን ኔቶን ለማጥፋት ያዘጋጁት ሃይፐርሶኒክ ሚሳኤል ምንድን ነው? እንደሚባለውስ በደቂቃዎች የአውሮፓን ከተሞች ማውደም ይችላል ወይ የሚለውን በዝርዝር እንመለከታለን። እግረ መንገዳችንም የኔቶና ሩሲያን ፍጥጫ ስር መሰረቱን እንፈትሻለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብረን እንቆይ። ነውጠኛው ዶናልድ ትራምፕ ወደ ነጩ ቤተ መንግስት ዳግም በተመለሱ ማግስት የሰጡት አስተያየት የኔቶ አባላትን ክው አድርጎ ያስቀረ ነበር። በየካቲት ወር በተሰማው የትራምፕ ንግግር የጦሩ አባል ሀገራት ቢደነግጡ አይፈረድም። ምክንያቱ ትራምፕ ከመርግ የከበደ ከባድ ንግግር ነውና የተናገሩት። በወቅቱ ፕሬዝዳንቱ እንዲህ ሲሉ ነበር የተናገሩት። የኔቶ አባል ሀገራት የሚጠበቅባችሁን ክፍያ የማትፈጽሙ ከሆነ ሩሲያ ልክ እንድታስገባችሁ አበረታታለሁ። ከዚህ የትራምፕ ንግግር በኋላ የቃል ኪዳን ጦር አባላት የቆቅ እንቅልፍ ሆኗል የሚተኙት። ከሰሜን አሜሪካና ከአውሮፓ የተውጣጡ ሀገራትን ያሰባሰበው ኔቶ ሩሲያ ዩክሬንን ከወረረች በኋላ አዳዲስ ሀገራትን መመልመልና አቅሙን ማጠናከር ጀምሯል። ምክንያቱ ደግሞ ቀጣይ ተረኛ እኛ ልንሆን እንችላለን በሚል ስጋት ነው። በእርግጥም ስጋታቸው ስህተት አይደለም። ከወራት በፊት የኔቶ ዋና ጸሐፊ ማርክ ሩቲ ሩሲያ ኔቶን ለማጥቃት ተዘጋጅታለች፣ ይህንንም በስለላ መረባችን ደርሰንበታል ብለዋል። ቻተም ሃውስ በለንደን ከተማ ባዘጋጀው ስብሰባ ላይ ስለ ሩሲያ ዝግጅትና ስለ ኔቶ አሁናዊ ሁኔታ ያብራሩት ማርክ ሩቲ የሞስኮ ዝግጅት እጅግ አደገኛ እንደሆነ ሲያብራሩም ተደምጧል። ጥቃቱ በሚቀጥሉት 5 ዓመታት ውስጥ እንዲከፈት ፑቲን እቅድ ይዘዋል ያሉት ዋና ጸሐፊ ለዚህ የሞስኮ ዘመቻ የሚመጥን ዝግጅት እያደረግን መሆኑን እጠራጠራለሁም ብለዋል። የጦሩ አባል አገራት ማንቀላፋት እዚህ ጋር ይበቃል የሚሉት ማርክ ሩቲ ላይቀሬው የሞስኮ ጥቃት የጦር መጋዘናችንን እናዘጋጅም ብለዋል። ሩሲያ ለጥቃቱ አደገኛ ሃይፐርሶኒክ ሚሳኤል ማዘጋጀቷን የሚገልጹት የኔቶ ዋና ጸሐፊ እኛ ይህን ሚሳኤል የሚቋቋም የመከላከያ ስርዓት እንኳ አልገነባንም ብለዋል። ጸሐፊው ኔቶ ስለሚያስፈልገው የጦር መሳሪያ ሲናገሩም በሺዎች የሚቆጠሩ የጦር ታንኮች ያስፈልጉናል ብለዋል። በርካታ መሳሪያዎች፣ ሚሳኤል መከላከያ ስራዎች እንደሚያስፈልጉም ገልጿል። ከዚህ በተጨማሪ የአየር ኃይላችን በአጭር ጊዜ ውስጥ አሁን ካለው አቅም 400 እጥፍ ማሳደግ ይኖርብናል ነበር ያሉት። ሞስኮ በዘመናዊ ሃይፐርሶኒክ ሚሳኤል ልታጠፋን አቅዳለች፣ መፍጠን አለብን በማለት የኔቶን ወታደራዊ ግምገማም ማቅረባቸው ይታወሳል። በኔቶው ዋና ጸሐፊ አንደበት ተደጋግሞ የተነሳው ጉዳይ ሞስኮ የኔቶ አባላትን ለመደፍጠጥ አዘጋጅተዋለች የተባለው ሃይፐርሶኒክ ሚሳኤል ጉዳይ ነው። ለመሆኑ ይህ ሚሳኤል ምንድን ነው የሚለውን ቀጥለን እንመልከት። ሃይፐርሶኒክ ሚሳኤል ከድምፅ 5 እጥፍ የሚፈጥን ሚሳኤል ነው። ይህም በሰዓት ከ6100 በላይ ኪሎ ሜትር እንዲወነጨፍ ያስችሏል ማለት ነው። ከስያሜው መረዳት እንደሚቻለው ሚሳኤሉ እጅግ ፈጣንና በፍጥነት የሚገለባበጥ ሲሆን ፍጥነቱን ሳይቀንስ ወዳሻው አቅጣጫ መተጣጠፍ እንደሚችልም ይነገራል። ይህ ሚሳኤል ከሞስኮ ተነስቶ ጀርመን ዋና ከተማ በርሊን ለመድረስ
20 ደቂቃዎች አሊያም 1700 ሴኮንዶች ብቻ ይበቁታል። አውሮፓን ተሻግሮ ዋሽንግተን ለመድረስ ደግሞ ግማሽ ያህል ሰዓት በቂው ነው። እስካሁን ድረስ ይህን ሚሳኤል መቋቋም የሚችል የሚሳኤል መከላከያ ስርዓት የትኛውም ሀገር አልገነባም። ኢላማ በመምታት አቅሙም እጅግ የተዋጣለት ነው የሚባለው ሚሳኤሉ ፑቲን እንደ አይን ብሌናቸው የሚሳሱለት እንደ አምላካቸው የሚያዩት እንደሆነም ይነገራል። እርሳቸውም ሃይፐርሶኒክ ያለን አገር በመሆናችን እኮራለሁ ሲሉ በአደባባይ ፈገግ ብለው መናገራቸው ይታወሳል። ከባላስቲክ ሚሳኤል እጅጉን የሚልቀውና የሚያደባየው ሃይፐርሶኒክ በሁለት ይከፈላል። የመጀመሪያው ሃይፐር ግላይድ ቬሂክል የሚባለው ነው። ይህ ሃይፐርሶኒክ ከሮኬት የሚወነጨፍና ግላይድ ቬሂክል ከሚባለው ተሽከርካሪ ተነስተው ኢላማቸውን የሚመቱ ናቸው። ሁለተኛው ደግሞ ሃይፐርሶኒክ ክሩዝ ሚሳኤል ይባላል። እነዚህ በከፍተኛ ፍጥነትና አየር በሚይዙ ሞተሮች ታግዘው የሚምዘገዘጉ ናቸው። ራሻ የታጠቀቻቸው እነዚህ ሃይፐርሶኒክ ሚሳኤሎች በ20 ደቂቃ ውስጥ በርካታ የአውሮፓ ሀገራትን መምታት ይችላሉ የተባለ ሲሆን ከሩሲያ ጀርመን ለመድረስም 14 ደቂቃ ብቻ ይበቁታል። የኔቶ ዋና ጸሐፊም ይህንኑ መስክረውለታል። ሆኖም የአውሮፓ ሀያላን አገራት አሁን ድረስ ይሄንን አደገኛ ሚሳኤል መከላከያ የሚችል የሚሳኤል መከላከያ ስርዓት አልገነቡም። በዚህም ኔቶ ተጨንቋል። ወዮ ልጠፋ ነው እያለ ነው። ትራምፕ አሜሪካ ከኔቶ አባል ትወጣለች፣ ራሳችሁ ተወጡት ብለዋል። ለኔቶ አባል አገራት ሰማዩም ምድሩም አሁን ተደፍቶባቸዋል። የሞስኮው ጥቃት አይቀሬ መሆኑን ተረድተውታል። ጅብ ከሄደ ቢሆንም ካሁኑ ዝግጅት ጀምሯል። አዳዲስ ወታደራዊ ምልመላ ጥሪዎችን አቅርቧል። አዳዲስ ታንኮችና ሚሳኤሎች እንዲመረቱም አዟል። እግረኛ ጦሩና አየር ኃይሉ ከመቼውም ጊዜ በላይ በተጠንቀቅ እንዲሆን አዟል። የቃል ኪዳን ጦሩ አባላትም ላይቀሬው ፍልሚያ እንዲዘጋጁ በይፋ ተገልጿል። ከሰሜን አሜሪካና ከአውሮፓ የተውጣጡ አገራትን ያሰባሰበው ኔቶ ሩሲያ ዩክሬንን ከወረረች በኋላ አዳዲስ አገራትን መመልመልና አቅሙን ማጠናከር ጀምሯል። በ1949 የተቋቋመው ኔቶ ከመሰረታው አንስቶ እንዲህ ያለ ከባድ ወጀብ ገጥሞት እንደማያውቅም ይነገራል። ሲቋቋም ዓላማው የነበረው ሩሲያ አባል ከነበረችባት ሶሻሊስቷ ሶቪየት ህብረት በኩል የሚቃጣባቸውን ጥቃት ለመመከት ነበር። አባላቱ ስምምነታቸው እንዲህ ይላል። አንድ አባል ተነካ ማለት ህብረቱ ተነካ ማለት ነው። አስፈላጊ ከሆነ አንድ አባል ለሚደርስበት ጥቃት በጋራ ወታደራዊ ምላሽ እንዲሰጡም ያደርጋል። ኔቶ የራሱ ጦር ሰራዊት የለውም። ነገር ግን አባል ሀገራት ችግር ሲያጋጥም ወታደራዊ አቅም አሰባስበው እርምጃ መውሰድም ይችላሉ። ወታደራዊ ዕቅድ ማውጣትና ልምምድ ማድረግ ደግሞ በየጊዜው የሚያደርጉት ጉዳይ ነው። በአውሮፓውያኑ 2022 ሩሲያ ዩክሬንን ስትወር ነው ኔቶ አባሎቼ ቀጥተኛና አደገኛ የሆነ ስጋት ላይ ይገኛሉ የሚል መግለጫ ማውጣቱ ይታወቃል። ኔቶ ከደሙ ንጹህ ነኝ ቢልም ባለፈው 3 ዓመት በቀጠለው የዩክሬን ጦርነት ለዩክሬን ግልጽ ድጋፍ በማድረግ ላይ ይገኛል። የኔቶ አባል ሀገራት ከፍተኛ መጠን ያለው የተራቀቀ የጦር መሳሪያና የሎጂስቲክስ ድጋፍ ለዩክሬን እየሰጡ ሲሆን አሜሪካ ከፍተኛውን ድጋፍ በማድረግ የመሪነት ስፍራውን ይዛለች። እነዚህ የጦር መሳሪያዎች በጦርነቱ ውስጥ ቁልፍ ሚና ተጫውተዋል ተብለው የሚታመኑትን እንደ የረጅም ርቀት ሮኬት ማስወንጨፊያዎች፣ ጸረ ታንክ መሳሪያዎችና ሌሎችንም ያጠቃልላሉ። እንዲሁም የኔቶ አባል አገራት በስለላና ወታደራዊ ኢላማዎችን በመምረጥ ረገድ እገዛ እያደረጉ ነው በሚልም የምዕራባውያን ሚዲያዎች መላምታቸውን አስቀምጧል። ወደ 40 ሺህ የሚጠጉ የኔቶ ወታደሮች በባልቲክ ግዛቶችና ፖላንድ በመሳሰሉት የህብረቱ አባል አገራት ውስጥ ሰፍረው የሚገኙ ሲሆን ሌሎች 300 ሺህ ወታደሮች ደግሞ ለሩሲያ ወረራ ምላሽ ለመስጠት በተጠንቀቅ ላይ ይገኛሉ። በኔቶ አባል ሀገራት አማካኝነት የዩክሬን ጦር ኃይል ሰፊ ስልጠና ከሀገር ውጭ ሲያደርግም ቆይቷል። ነገር ግን የትኛውም የኔቶ አባል አገር ዩክሬን ውስጥ ለመዋጋት ወታደሮችን አበረክቻለሁ ብሎ በይፋ የተናገረ የለም። ተንታኞች እንደሚሉት ከሆነ ኔቶ ዩክሬንን ተጠቅሞ ሩሲያን ለማዳከም በመሞከሩና በጦርነቱ በግልጽ እየተሳተፈ መሆኑን ፑቲንን አበሳጭቷል። ሞስኮ ኔቶ ላይ ቀጥተኛ ዘመቻ ለመክፈት የወሰነችውም ኔቶ በግልጽ በጦርነቱ እየተሳተፈ በመሆኑ እንደሆነም እየተዘገበም ይገኛል።